አይ ብዙም አይደለም፣ ደህና ነኝ። ሁለታችሁም ጠላት ከሆናችሁ እህቴን ማግኘት አይቀርም። ሳራ የሆነ ነገር ሆናለች። ለምን ሮቢ መልስልኝ። እኔ እነግርሻለሁ። ምንድነው? መልሽልኝ። ጥሩ። ስለ ሳራ ነው ማወቅ የፈለግሽው? አዎ ስለ ሳራ። እሺ እንግዲያውስ ልንገርሽ። ዝም በላ አታቋርጠኝ። እኔ መልስላታለሁ። የጠየቅሽውን ሳትሰሚ ምንድን ነው የምመልሽላት? ሚራ ጥያቄዋን ሰምቼዋለሁ። ንገሪኛ። ዝም በይ ሚራ። አልልም፣ እነግራታለሁ። ሮቤል ሳራን መግደሉ ታወቀም። ሚራ ከባድ ሚስጥር ዘረገፈች። ሚራ ለሉሃና ስለ ሳራ እህቷ ያለውን ሁሉ ሚስጥር ዘርግፋ ተናግራም ነበር። ሰላም ለሁላችሁም ይሁን ውድ የዚህ ቻናል ቤተሰቦች፣ እንደምን አላችሁልን? በያላችሁበት ሰላም ጤና ትሆኑ ዘንድ የዘውትር ምኞታችን ነው። እንኳን ወደዚህ ቻናል በደህና መጣችሁ። ይህ የዮሃና ዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬ ነው። እንዲሁም ቪዲዮን ላይክ በማድረግ እስከ ፍጻሜ እንድታዩት በአክብሮት እየጋበዙ ዛሬም በአዲስ ቪዲዮ መጥቻለሁ። በሉሃና ድራማ እንማማርበት ዘንድ ይህንን ድራማ ያያችሁት ከሆነ በድራማ ላይ ምን ተማራችሁ፣ ምን አስተዋላችሁ የሚለውን እንግዲህ በኮሜንት ማስፈር ይቻላል እና እንድንማማርበት ዘንድ ነው። እንግዲህ በዚህ ክፍል እንደተመለከትነው የሉሃና ጥረት እንግዲህ ሳይቆይ ዘዴዋ ሰርቶ ስለ እህቷ ለማወቅ እንግዲህ እዛ ቤት ከመጣችበት ጊዜ ጀምሮ በተለያየ ዘዴ ስትሞክር አልተሳካም ነበርና አንድና አንድ እንግዲህ ማድረግ ያለባት የሮቤልና የሚራን አንድነት ያላቸውን ግንኙነት በተደጋጋሚ ስላየች እና በመካከላቸው አንድ ያለ ነገር እንዳለ ስለተረዳች በሁለቱም መሀል አለመግባባትን በመፍጠር የሚያውቁትን ሚስጥር እንደሚናገሩ ስላመነች በዛም ዘዴ እንግዲህ ሮቤልን እንደምትወደው አድርጋ ቀርባ ነበር። በእርግጥም ሉሃና እዛ ቤት ከረገጠች ጊዜ ጀምሮ እግሯ እዛ ቤት ከረገጠ ጊዜ ጀምሮ አድናንን ወደዋለች። ምክንያቱም የአድናን ስነ ምግባር እጅግ በጣም መልካም ስለሆነ የሚወደድ አይነት ባህሪ ስላለው ትሁት ስለሆነ ስለቀረባት ሊረዳትም ብዙ ስለጣረ ከዛም የተነሳና እህቷ ሳራም ቀድሞ ስለሱ መልካምነት አበክራ ትነግራት ስለነበር እናም ከቀረቤታ የተነሳ ወዳው ነበር። እሱም እንዲሁ። ይህ በእንዲህ እንዳለ ነገር ግን ሮቤልን የወደደችው መስላ በዚህ ዘዴ ቀርባ እንግዲህ ሮቤልና ሚራ ደግሞ በመካከላቸው እንግዲህ ግንኙነት ስላለ አመንዝራ ናቸው ሁለቱም። እሱም ከወንድሙ ሚስት ጋር እሷም እንግዲህ ከባሏ ወንድም ጋር እየማገጡ በዛው በቤት ውስጥ እየማገጡ ስላለ እንግዲህ ከዚህም ከቀረቤታቸው የተነሳ ደግሞ ሚራ የእውነትም ሮቤልን ስላፈቀረችው ይህንን ትዳሯን ትታ ወንድምየውን አድናንን ትታ ከሱ ጋር ከሮቤል ጋር ጠፍታ ኮብልላ መኖር ስለምትፈልግ ከዛም የተነሳ ሮቤል ደግሞ ይህንን አሳካለው በቅርብ ቀን እንግዲህ ወንድሜ ያለውን ነገር ሁሉ ተካፍየው ወስጄበት ወርሼበት ከዛ በኋላ ኮብልለን እኔና አንቺ በፍቅር በነፃነት እንኖራለን የሚል ተስፋ ሰጥቷት ከአሁን ይሳካል በሚል እንግዲህ ከሱ ጋር እየማገጠች እለት ተዕለት እየማገጠች ይህንንም ተግባሯን እንግዲህ አድናን አልፎ አልፎ ደርሶም እያያቸው ነበር። ነገር ግን በተለያየ ዘዴ በመፍጠር በመዋሸት እየሸነገሉት እየዋሹት እሱም የዋህ ከመሆኑ የተነሳ ወንድሙንም ያው ሚስቱም ሚስቱ ናት። ከዛም የተነሳ ከማመኑ የተነሳ እንግዲህ ብዙ ጊዜ አልፏቸው ነበር። እንግዲህ ሉሃና እዛ ቤት ከመጣችበት ጊዜ ጀምሮ ግን አንዳንድ የምታየውን ነገር እየነገረችው ነበር። እሱ ግን ያው እሷ አሁን መታ ስለነሱ የምትናገረውን ነገር ሊያምን ሊቀበል አልቻለም። ሆኖም ግን ከዚህ በፊት እህቷ ሳራ ከመሞቷ በፊት እንግዲህ ሮቤል እህቷን ሳራን ከመግደሉ በፊት ያው ልትነግረው ያለ ነገር እንዳለ የምታየውን ነገር እንግዲህ ዝም ብላ ማለፍ ስላልቻለች ልትነግረው ያለ ነገር እንዳለ እንግዲህ እየነገረችው ነበር። ምነግር ነገር አለ እያለች ነበር። እንግዲህ ያ ሚስጥር እንዳይወጣ ብለው ሮቤል ሳራን እንደገደለ ከባለፈው ክፍል የምናስታውሰው ነው።
አሁን ላይ ግን ሉህናም እንግዲህ ከምታየው ነገር እንዴት እንዲህ ሊሆን ይችላል? ወንድሙ በወንድሙ ላይ እንዲሁም ሚስት ደግሞ ሚስት ብላ ከወንድሙ ጋር ይህ እንዴት ሊሆን ይችላል ብላ አእምሯ ሊቀበል የማይችለው ነገር ስለሆነ እንግዲህ በተደጋጋሚ ልታሳውቀው ሞክራ ነበር። አድናን ግን ሊቀበላት ሊያምናት አልቻለም። ምክንያቱም ወንድሙንም ያምናል ሚስቱንም እንዲሁ። ከዚህም የተነሳ እንግዲህ በዚህ ሂደት ላይ እንደቆዩ ያው ከባለፈው ክፍል እንደተመለከት ነው ሁለቱ መሀል አለመግባባት ስለተፈጠረ ሉህና ሮቤልን ወድጀዋለሁ ብላ ስለቀረበች ይህ ደግሞ ሚራን እጅግ ስላስቆጣት ስላስቀናት እንዴት በሚል እንግዲህ በመካከላችን ገባች። ከዛ ቤት ሲጀመር እንድትወጣ ትፈልግ ነበር። እንደሷ ጥረት ሉህና እዛ ቤት አትኖርም ነበር። ነገር ግን ሉህና ባላት ስነ ምግባር ሲቀጥል የመጣችበት አላማ አለ። እንደገና ደግሞ አሁን ላይ ደግሞ ሮቤልን ወድጃለሁ ብላ ማለቷ ሮቤልም ደግሞ የወንድሙ አድናን ሉህናን እንደወደዳት ስላወቀ አሁን እሱም ደግሞ ተመልሶ ሉህናን ወድጃለሁ ብሎ ምክንያቱም ወንድምየው አድናን እንዳይወስድበት ማለትም የእሱ የሆነውን ነገር መውሰድ ነው። በአጠቃላይ የእሱ አላማ እሱን መበቀል ነው፣ ወንድሙን መበቀል ስለሆነ እንግዲህ ከእሷ ጋር እሱም እንደወደደ አስመስሎ አክት እያደረገ ነበር። ይህ የእሱ ቀረቤታ ደግሞ ለሉህና ጥሩ እድል ፈጥሯል። በዚህ መሀል እንግዲህ ስለ እህቴ አንድ የማውቀው ነገር አለ እያለችም ነበር። እንግዲህ ሮቤል ወደ ሉህና ክፍል መጥቶ ከእሷ ጋር እያወራ እየተጨዋወተ አብሯት ማደር መቆየት እንደሚፈልግም እየነገራት ነበር። እንግዲህ በዚህ ሂደት ላይ እያለ እዛው እሷ ክፍል እንዳለ መጣ ውሃ ጠጥቼ ብላ ወታ ክፍሉ ሄዳ ነበር። እንግዲህ እቺን አጋጣሚ ተጠቅማ ብዙ ጊዜ ክፍሉን መፈተሽ ትፈልጋለች። የእህቷ ብዙ ነገሮች እዛ እንዳለ ትጠረጥራለች። ደግሞም ሲም ካርድም አግኝታለች፣ እስካርብ ነገርም አግኝታለች። ነገር ግን ያው ቀምተዋት የእሷ አይደለም ብለው ነው። አሁንም ደግሞ ውስጧ የሆነ ነገር እዛ ክፍል እንደተደረገ የእህቷ የሆነ ነገር ሊገኝ ይችላል ብላ እንግዲህ ለመረጃም እንዲሆን በዛ አጋጣሚ እዛ ክፍል ሄዳ እንግዲህ አልጋው ስር ስትፈልግ የእህቷን ጫማ እንዳገኘች ተመልክተን ነበር። እጅግም አዝና ነበር። በዚህ ጊዜ እንግዲህ ሲጀመርም እህቴ አንድ ነገር ሆና ነው እንጂ በዋዛ እንደዚህ በጤናዋ አልጠፋችም እያለች ነበር። አሁን ግን በተደጋጋሚ እንግዲህ የእህቷን ንብረቶች አንዳንድ ነገሮችን እዛ ክፍል ስታገኝ ጫማዋንም አንዳንድ ነገሮች ስታገኝ እህቴ በእርግጠኝነት አንድ ነገር ሆናለች ብላ እጅግ በጣም በማዘን ስታለቅስም ነበር። እንደምንም ይህን ስሜቷን ተቋቁማ እንባዋን አብሳ ወደ ክፍል ስትሄድ እንግዲህ በዚህ ጊዜ ሮቤል እና አድናን እጅግ እየተተናረኩም ነበር፣ እየተነጋገሩም ነበር። ምክንያቱም እንግዲህ የቤቱ ሰላም ስለተናጋ አድናን ያው ሉህና ከዚህ ቤት እንድትወጣ ሲል የሚስቱን ምክር በመስማት ማለት ነው ይህን ሀሳብ ለወንድሙ ለሮቤል ሲያጋራው፣ ወንድሙ ሮቤል ደግሞ የሚፈልገውን ነገር ሳያከናውን እሷ እንድትወጣ ስላልፈለገ እንግዲህ አንተ ስለምታፈቅራት ሉህናን ስላፈቀርካት እኔም ደግሞ ስላፈቀረችኝና እኔም ስላፈቀርኳት ነው ወይ በሚል እንግዲህ እንዳትወጣ መውጣት የለባትም የሚል ሀሳብ ሮቤል ለአድናን አቅርቦለት፣ ሲቀጥል ደግሞ እንግዲህ በመካከላቸው አለመግባባት ስለተፈጠረና ሚራ እርጉዝ ነኝ ብላ ስለዋሸችው ሮቤል በዚህ እጅግ ስለተናደደ ሸወደችኝ በሚል እንግዲህ ይህንን እውነት ሲጀመር ደብቆ ነበር። አሁን ላይ ግን በመካከላቸው አለመግባባት ሲፈጠር ለአድናን ሚስት እርጉዝ እንዳይደለች እንግዲህ ነግሮት ነበር። እሱም እንዴት ሊሆን ይችላል? ትቀልዳለ ወይ? በዚህ ቀልዳለ ወይ? የባለፈው አይበቃችሁም ወይ ሲልም ነበር እና እውነቴን ነው ምለው ሄደህ አረጋግጥ ሲል እንግዲህ በዚህ ጊዜ አድናን እጅግ በጣም ተናዶ ወደ ሚራ ሄዶም ነበር፣ ሲጠይቃትም ነበር። እንግዲህ ከዚህ በፊት ለስለስ ብሎ ተረጋግቶ ነው አንዳንድ ነገሮችን የሚጠይቃት። በዚህ ጉዳይ ግን ምንም ሊለሳለስም ሊረጋጋም አልቻለም። እናም የእርግዝና መረጃውን አምጪ፣ ወረቀቱን አምጪ ብሎ አጥብቆ ሲጠይቃትም ነበር። እሷም ይህ ጥያቄው እጅግ አስደንግጧትም ግን ላለመረታት እንግዲህ የሌባ አይን ደረቅ አይነት ነገር ሆና እንዴት አታምነኝም? እኔ ነው ወረቀቱን ነው የምታምነው መረጃውን ነው ወይ የምታምነው በሚል ልታስተባበር ብትሞክርም አድናን ግን አሻፈረኝ አሁኑኑ አምጪ ሲላት እሺ አመጣልሃለሁ ብላ ግን በዚህ አጋጣሚ ተነስታ እሱን ትታ ወደነ ሮቤልና ሉህና ያሉበት ክፍል አቅንታ ነበር። ሉህናና ሮቤልም እየተነጋገሩ ነበር። ሉህና እንግዲህ የእህቷን አንዳንድ ነገር ሮቤል ክፍል ስላየች ይህ ነገር ደግሞ ዝም ብላ እንድታልፍም ስላላስቻላት ለጊዜው
የሆነ ፍንጭ እንዲሰጣት ሮቤልን ስለ ሳራ ስትጠይቀው ነበር፣ ስትማጸነውም ነበር። እባክህ ንገረኝ ስለ እህቴ የምታውቀው ነገር ካለ ስትል፣ እንዲሁም ደግሞ ያን ዘዴዋን ተጠቅማ እንግዲህ እኔና ሳራ ብዙ አንግባባም እና ልበቀላት ነው የምፈልገው እና መጥፋቷን እና የት እንዳለች በቃ አጠቃላይ መረጃ እንድትነግረኝ ነው የምታውቀውን ነገር ንገረኝ እባክህ ብላ ስትማጸነው ነበር። እንግዲህ እሱም ሌላ ጊዜ ነው የምነግርሽ እያለ በዚህ ሂደት እየተነታረኩ እያለ ሚራ ከች ብላ ነበር። እናም የጠየቅሽው ነገር ምን እንደሆነ ሰምቻለሁ፣ እኔ እነግርሻለሁ ስትል ነበር። በዚህ ጊዜ እንግዲህ ሉሀናም እባክሽ ንገሪኝ ንገሪኝ እያለች እንግዲህ ቶሎ ከእሷ አንደበት ለመስማት አጥብቃ እየጠየቀች ነበር። በዚህ መሀል ግን ሮቤል እጅግ ተናዶ እንግዲህ አይኑ ደም ለብሶ በጣም ደንግጦ ያው ሚስጥር ታወጣለች ሲል እሱ እዛ ጋር ሚስጥር የእሷን ስላወጣ እሷም ደግሞ እንግዲህ ልታወጣ ኦልሬዲ ወስናለች እና ምንም አታስቁመኝ፣ ከንግግሬ አታግደኝም፣ እናገራለሁ እያለች ነበር። እናም በመጨረሻም ያው እንደነገረችው ነው ሮቤል ሳራን ምን እንዳደረጋት አጠቃላይ ሂደቱን እንደነገረችው ነው። ምክንያቱም በሁለቱ መሀል ትልቅ አለመግባባት ተፈጥሯል። እሷ አርግዣለሁ ብላ ያለችውንም ውሸት እንደሆነ እሱ ተናግሯል። እሷም ደግሞ እሱ የሰራውን ስራ ሳራን የመግደሉን ነገር ዘርግፋ ተናግራለች። በአጠቃላይ ይህ ድርጊት ከባድ ወንጀል እንደመሆኑ እንግዲህ መረጃውን ሁሉ ለፖሊስ አቅርበው አድናንም የሰራውን ስራ በምን ምክንያት እንደሰራ አጠቃላይ ሲናገር ሲያሳይም ነበር። እንግዲህ እውነት ቢደበቅም ተደብቆ አይቀርም። በተለይ የሰውን ነፍስ አጥፍቶ አንድ ሰው ሳይታወቅበት እስከ ወዲያኛው የሚኖርበት የሚደበቅበት ምስጢር የለምና በአጠቃላይ የሉሀና ጥረቷ እጅግ ሰርቷል፣ ዘዴዋ እጅግ ሰርቷል። በቀጣይስ ምን ይፈጠር ይሆን? እንግዲህ ቀጣዩን ክፍል ደግሞ በቀጣይ እንደደረሰን የምናጋራችሁ ነው የሚሆነው። ቪዲዮን በማየት እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን። ባይ ባይ።